በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚህች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየባት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተክርስቲያን ሆነ። በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን የደብረ ሊባኖስ አባ ሕፃን ሞዓ አረፈ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን ከኒቆምዲያ ሀገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በቅዱስ ጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምዲያ ከተማ ሄደ። በዚያም ስሙ ስፋሮስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የቅዱስ ጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህቺ ቅድስት ቴክላ በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱም በልቧ አደረ። አባቷና እናቷም ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ቅዱስ ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ርምጋኖስ ወደሚባሉ ዳኞች ሄዶ ከሰሳት። ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት። እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ቅዱስ ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበር። ሐዋርያው ቅዱስ ጳውሎስንም እንዲያስሩት አዘዘ። ይህቺ ቅድስት ቴክላ ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ቅዱስ ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው በቅዱስ ጳውሎስ ትምህርት አምነው ነበርና እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላዩም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅንም ላከ። የእሳቱን ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላይቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶቹ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች ሀገር ገዢ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊትም ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንድትሰብክ ማዘዛት። ከዚህም በኋላ ቆሎንያ ወደሚባል ሀገር ሄዳ ሰበከች። ከዚያም ወደ ሀገሯ ሄዳ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። የሐዋርያነት አክሊልንም ተቀበለች። ስጋዋም በግብጽ ደቡብ ሰንጋር በሚባል ሀገር እስከዛሬ አለ። ከስጋዋም ብዙ ድንቅና ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለሐዋርያዊት ቴክላ እግዚአብሔር ዘሃየላ ያብስልዋ ናብስ ወሳተቶን ያይለላ እስማ አምነ ትምህርተ ጽድቅ ከመ ጳውሎስ ይቤላ እስከ ሀርገ ታበዊሃ ወገደፈት ብላ
በዚህችም ቀን ባና ከሚባል ሀገር ቅዱስ አንዲኒና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበር። ወላጆቹም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋራ ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውን ገዢ አሰራቸው። ቅዱስ አንዲኒናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነም ስቃይም ብዙ አሰቃየው። ከማሰቃየትም በሰለቸ ጊዜ ፈርማ ወደሚባል ሀገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት ባጋሉትም መጋዝ ስጋውን ሰነጠቀው። በብረት ምጣድም ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑ ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበለ። ከስጋውም ታላላቅ ብዙ ተአምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሰማዕትን እንዲኒና ዘሀገረ ባና እንታንደፎ በሃስ መላካል ንስና ለቢማኮ ሰላም ህቡረ ዝክሮ ዜና ምስለ ሰማዕታ ዘጾሮ ህማማ በፍና። በዚህችም ቀን ደግሞ አባ ይስሐቅ በሰማዕትነት አረፈ። ይህም ቅዱስ ሳምሳ በሚባል ሀገር ነበረ። እርሱም የአትክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይም ነበር። ስጋ አይበላም ነበር፣ ወይንንም አይጠጣም ነበር። በየ2 ቀንም ይጾም ነበር። ቅጠልም ይበላ ነበር። ድሆችንና ችግረኞችንም ይጎበኛቸው ነበር። ከደሞዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳንን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና ለጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው። ሕዋሳቱንም ቆራርጦ ሰቀለው፣ በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰውም ነበር። ያለ ጉዳትም በጤና ያነሳው ነበር። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትንም አክሊል በመንግስተ ሰማያት ተቀበለ። ከዚህም በኋላ ምዕመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጧ አኖሩ። ከእርሱም ድንቆች ተአምራቱ የተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለይስሐቅ አቃቤ ሐዋዝ ዘኮነ እንዘይበል ስጋ ወንዘይሰቲ ወይነ ውስተ አውደ ስም ብዙ ድህረ ተኮነነ እግዚአብሔር እግዚ ከማሰፈው ኪዳነ ትፍስተ ሰማያት አድማ ዛልቦ አዘነ። ዳግመኛም በዚህች ቀን በድሜራ አቅራቢያ ድምድል በሚባል ሀገር ቅድስት ኢላሪያ በሰማዕትነት አረፈች። የዚህችም ቅድስት ወላጆቿ ደጎች ምዕመናን ነበሩ። እርሷም በስጋዋና በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይም ነበረ። 11 ዓመትም በሆናት ጊዜ እሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉ አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት።
ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣዖ ወደሚባል ሀገር ሄደች። ከዚያም ሰርስና ወደሚባል ሀገር ሄዳ በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚህች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋትም፣ ልቧንም አጽናናት። መኮንኑ ታላቅ ስቃይን አሰቃያት። ስጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮች በስጋዋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳቸው። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ያቺ ቅድስትም አይታ ራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋትም አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿንም ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይ አስተኝተው ከቦታቸው እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ በራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለኢላሪያ ህላዌ ስጋሃን ዘትሬሲ ከመነግ ወፈላሲ በእንተ ዘተወክፈ ጻማ እንዘ ብእሲ ጽንስት ወበጽና ከመብእሲ መንግስተ ሰማያት ዘላቲ አሲ እግዚአብሔር አራዮ ለአባ ሳኑሲ። በዚህችም ቀን ከእስክንድሪያና ከባህር አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕታት ሆኑ። ሊም ቅዱሳት ቀራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻ ባለፉ ጊዜም የክርስቲያን ወገኖችን ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት እያደነቁ ያን ጊዜ የእግዚአብሔር መልአክ ተገለጠላቸውና ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታትም የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ቅድስት ድንግል ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህም በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ። ተጋድሎዋንም ፈጸመች። ቅድስት ቴክላን ግን ድሙጤ ወደሚባል አገር ላካት። በዚያም ሰማዕትነትን ተቀበለች። እግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለሙጊ ወቴክላ ሰማዕታት አመተ ሰዳ በግፍ በእንተ ሃይማኖት ርትዕት እንዘ ይነግዳ በባህር ከመመብኪያት አሰራየቶን አምሳለ ክሌቲ አንስት ምስለ ኤልሳቤጥ ማርያም ግዝት። በዚህችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከርከዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበር። ሌሎችም 2 ወንበዴዎች ነበሩ። ገንዘቡን ሊሰርቁ ወደ አስቄጥስ ገዳምም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋ አገኙት። ጸሎቱንም ጨርሶ ሲተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቦናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜ የሚያሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዝሙሮቹ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ አበከርከዙንም በስጋውም በመንፈሱም ታላቅ ተጋድሎን ተጋደለ። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስም ስም ሰማዕት ይሆን ዘንድ እንዳለው ነገረው።
ከ7 ዓመት በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አመጣ። አባ አበከርከዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቂዮስ ወደሚባል ሀገር ሄደ። ንጉሥ መክስሚያኖስንም አገኘው። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው ቁስሉንም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባህር ጣሉት። ከእግዚአብሔርም የተላከ መልአክ ከባህር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ኪዶም ብንዋም ወደሚባል ሀገር ደረሰ። ስለ አባ አበከርከዙንም ጠየቀ። እነርሱ አላወቁትም ነበርና ከብዙ ጊዜ ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ አበከርከዙን ነው አለቻቸው። የሀገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸው ወደ እርሱ ይመጡ ነበር። እሱ በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮችም አንዱን እኔ ክርስቲያን ነኝና በዚህች ከተማ ውስጥ አስረህ ጎትተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውና በአፉም ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ አበከርከዙንም የጭፍራው አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀኖች ኖረች። ስለሷም አባ አበከርዙንን ለመኑት። ክብር ይግባውና ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስም ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና ለጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 945 ነፍስ ነበር። ከዚህም በኋላ አባ አበከርከዙን ወደ እስክንድሪያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንኑ ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከው። ወደ እስክንድሪያም በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ ሁሉ መታሰቢያውንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎውንም ፈጽሞ የሰማዕትነትንም አክሊል ተቀበለ። የእግዚአብሔር መልአክም መኑፍ ከሚባል ሀገር ለአንድ ቄስ ተገልጦ የቅዱስ አበከርከዙን ስጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራውን ወራት እስከሚፈጸም በመልካም ቦታ አኖረው። ከዚያም በኋላ ቤተክርስቲያን ሰርተውለት ስጋውን በውስጡ አኖሩ። ከሱም ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአበከርከዙን በውስተ ገጽ ዘታየለ ዘጽኑ ሎቱ ከመይጸጉ አክሊለ እንዘይከውን በመንኮራኮር ስቁለ ከሰፍጎ ሃራ እስከ ስጋሁ ተበጽለ ወእስከ ተገርፈ በበክፍ ክፍለ። ዳግመኛም በዚህች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዳግመኛም በዚህች ቀን የሶሪያ ሰው ቅዱስ ሰማዕት ድማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸው። ከዚህም በኋላ በሶሪያና በሮም መካከል ወዳለች ሀገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ።
በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚህም በኋላ ዲቁና እንዲሾመውና ከእርሱ ጋራም በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊ ቄስም በመሰዊያው ላይ በሚሰየም ጊዜ በቅዳሴው ኩሌታ በመስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበር። እርሱም ስጋዊት ርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባርራ ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴውም ሥርዓት ከተፈጸመ በኋላ ባህታዊው ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅህንም ወደ መስዋዕቱ የምትዘረጋ ምን ሆነህ ነው? እርሱም ርግቧን እንዳያት ነገረው። አረጋዊው ከእንግዲህ ስታያት ንገረኝ አለው። ከዚህም በኋላ ባያት ጊዜ አባቴ ሆይ ያቺ ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያቺንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበር። ያቺ ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህ በኋላ ሽማግሌው ቄስ ወደ ኤጲስቆጶስ ሄዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስናን ሾመው። ሊቀ ጳጳሳቱም ዜናውንና ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹ ጋራም ወደ እርሱ ሄዶ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ይሸሽ ነበርና እግዚአብሔርም በእጆቹ ድንቆችንና ታምራቶችን የሚያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስ እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ልቅሶ ለመኑት። ልቅሷቸውንም አይቶ ክብር ይግባውና ጌታችንን ለመነው። የወንዙንም ውሃ እንደቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ ሀገር ደረሰ። በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆችና ታምራቶች ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረ። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛዋም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃና በዘይትም ላይ ጸልዮ የመጻጉዕን ሥጋ አጥቦ አዳነው። ዲዳውንም እንዲሁ አዳነው። ከዚህም በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆችን ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ታምራትን አደረገ። በካዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮቹ ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ዱማዲዮስ ማደሪያ ደረሱ። ስለርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱም ጋር በድንጋይ ወገሩት። የጣሉባቸው ድንጋይም በበዓታቸው ላይ ታላቅ ኮረብታ ሆነ። እሱና ረዱም እንዲህ በሆነ ድርጊት አረፉ። ከአንድ ዓመትም በኋላ ለአንድ መንገደኛ ነጋዴ ሰው ተገለጠለት። ገመልም ጭኖ ነበረ። እርሱም ሲያልፍ ገመሉ ከምድር በታች በጉድጓድ ውስጥ ወደቀ። ሰዎችም ገመሉን ሊያወጡት በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠ። ቆፍረውም የቅዱስ ዱማዲዮስንና የረዱን ሥጋ በክብር አወጡ። ይኸውም ባረፈባት በሐምሌ 25 ቀን ነበረ። ቤተክርስቲያንም ሰርተው የእሱን ሥጋና የረዱን ሥጋ በውስጡ አኖሩ። ጌታችንም ከእርሱ ብዙዎች ታምራትን ገለጠ። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዱማዲዮስ በውስተ ገዳም ዘነበረ እንዘ ይበል ሳይረ እግዚአብሔር አራያ በእዴሁ መንከረ እስከ በጸሎቱ አያ እውረ ወመጻጉዕ ርቷ አሆረ። በዚህችም ቀን አትሪብ በሚባል ሀገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26
በዚህች ቀን መልካም ሽምግልና የነበረው የእመቤታችን የቅድስት ድንግል ማርያም እጮኛዋ ድካሟን ለመሳተፍ ክብር ይግባውና ለጌታችንም አሳዳጊ ለመሆን የተገባው ጻድቁ ቅዱስ ዮሴፍ አረፈ። በዚህችም ቀን ከአባቶች ሊቃነ ጳጳሳት ቁጥር ውስጥ የሆነው የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። በዚህችም ቀን ለኢትዮጵያ ሀገር ብርሃንን የገለጠ ቅዱስ አባት አባ ሰላማ አረፈ። በዚህችም ቀን የአባ ሮዲስና የሳሙኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴደ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ ምላቡ ብውላን ተተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤዛቲ መካን ስካረጋይ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባድሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ስሌኪ ሰአሊ ወጸልይ ለነ ምህረተ አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ